ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውን በተለያዩ ዓለም አቀፍ ድርጅት ውስጥ ያላትን አባልነት የምታቋርጥበትን አዋጅ ፈረሙ። ዋይት ሀውስ ባወጣው መግለጫ እንዳስታወቀው ፕሬዝዳንቱ የፈረሙት አዋጅ አሜሪካ በ35 የተባበሩት መንግስታት ድርጅት አካል ካልሆኑ ድርጅቶችና በ31 የተባበሩት መንግስታት ድርጅት አካላት ወይም ኤጀንሲዎች ያስወጣታል። መግለጫው ለእርምጃው እንደ ምክንያት የተጠቀሰው እነዚህ ተቋማት ከአሜሪካ ብሔራዊ ጥቅም ጋር የሚቃረን አሰራር ያላቸው መሆኑ ነው። ይሁን እንጂ የዋይት ሀውስ መግለጫ አሜሪካ አባልነቷን የምታቋርጥባቸው እነዚህ ድርጅቶች ወይም ኤጀንሲዎች የትኛውንም እንደሆኑ በስም ዝርዝር ከመጥቀስ ተቆጥቧል። በሚኒያፖሊስ ከተማ ሮብ ዕለት በፌዴራል የኢሚግሬሽን ወኪል ተተኩሶ ህይወቷ ያለፈው ሴት ሬኒ ኒኮል ጉድ እንደሆነች ተረጋገጠ። የ37 ዓመቷ ሬኒ መገደል ተከትሎ በከተማው ህዝባዊ ተቃውሞ የተቀሰቀሰ ሲሆን የሚኒሶታ ከፍተኛ ባለስልጣናት ህዝቡ እንዲረጋጋ ጥሪ አቅርበዋል። የሚኒያፖሊስ ከተማ ምክር ቤት ፕሬዝዳንት ኤሊዮት ፔን እና ሚኒሶታ ስታር ትሪቢዩን ጋዜጣ ግለሰቧ ሬኒ ኒኮል ጉድ መሆኗን አረጋግጧል። ሴናተር ቲና ስሚዝ ሟቿ የአሜሪካ ዜጋ መሆኗን ሲገልጹ፣ የምክር ቤት አባል ኢልሃን ኦመር ደግሞ ግለሰቧ በስፍራው የነበረችው እንደ ህዝባዊ ታዛቢ ሆና ነበር ብለዋል። የሚኒያፖሊስ ፖሊስ አዛዥ ብራያን ኦሃራ በበኩላቸው ሴትዮዋ የትኛውም አይነት የህግ ማስከበር ምርመራ ወይም ክትትል ኢላማ እንዳልነበረችም አስታውቋል። የሀገር ውስጥ ደህንነት መስሪያ ቤት ወኪሉ የተኮሰው ሴትዮዋ በስፖርት ተሽከርካሪዎች ኤጀንቶች ለመገጨት ስለሞከረች ራሱን ለመከላከል ነው ብለዋል። የሚኒያፖሊስ ከንቲባ ጃኮብ ፍሬይ ይህንን ውድቅ አድርጓል። በቪዲዮ ማስረጃ ላይ እንደሚታየው ሴትዮዋ መኪናዋን እየነዳች የነበረ ከታጣቂ ኤጀንቶች በመራቅ እንጂ ወደ እነሱ አቅጣጫ አልነበረም ሲሉ ተከራክረዋል። የሚኒሶታ ገዢ ቲም ዋልዝ ድርጊቱን ሙሉ በሙሉ ማስቀረት የሚቻል የነበረ ሲሆን ኮንነውታል። ክስተቱ የተፈጠረው ጆርጅ ፍሎይድ ከተገደለበት ስፍራ በ1 ማይል ርቀት ላይ መሆኑን ያስታወሱት ዋልዝ ህዝቡ ቁጣውን በሰላማዊ መንገድ ብቻ እንዲገልጽ አሳስበዋል። ዋልዝ በሰጡት ጋዜጣዊ መግለጫ ላይ ለሚኒሶታውያን የምለው ይህንን ነው፣ ቁጣችሁ ይሰማኛል፣ እኔም ተናድጃለሁ፣ ነገር ግን እነርሱ ትርምስ ይፈልጋሉ፣ እኛ ግን ያንን ልንሰጣቸው አይገባም ብለዋል። በሰመራ ከተማ በደረሰ አሰቃቂ የትራፊክ አደጋ የ22 ሰዎች ህይወት ማለፉን የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ አረጋግጠዋል። ኃላፊው እንዳሉት አደጋው የደረሰው በህገወጥ ደላሎች የተሰበሰቡ ሰዎች የጫነ ተሽከርካሪ በመገልበጡ ነው። ከሟቾች በተጨማሪ 65 ሰዎች ላይ ቀላልና ከባድ ጉዳት ደርሷል። ወጣቶች በደላላ ተታለው ለእንዲህ ያለ አደጋ ራሳቸውን ማጋለጥ የለባቸውም ሲሉም አሳስበዋል። ተጎጂዎች በዱብቲ ሆስፒታል ሕክምና ላይ ይገኛሉ። አልጄሪያ የፈረንሳይ የቅኝ ግዛት ታሪክ በወንጀል ፈረጀች። ፈረንሳይ በበኩሏ ታሪክን ለፖለቲካ ፍጆታ ማዋል አይገባም ብላለች። የአልጄሪያ መንግስት የፈረንሳይ የቅኝ ግዛት ታሪክ በወንጀል በመፈረጅ የወሰደውን ውሳኔ ትልቅ ብርታት የታየበት መሆኑን ባለሙያዎች ሲገልጹ፣ በፈረንሳይ በኩል ደግሞ ውሳኔው ዲፕሎማሲያዊ ግንኙነት ሊያሻክር ይችላል የሚል ስጋት ፈጥሯል። ካሜሩናዊ ጠበቃ ቫሌሪ ሜባራ ኑዶንጎ ለስፑትኒክ አፍሪካ እንደተናገሩት ይህንን ውሳኔ ከሰሃራ በታች ያሉ የአፍሪካ ሀገራት የቅኝ ግዛት ታሪክን ብቻ ሳይሆን አሁን ያለውን የቅኝ አገዛዝ መልክ እንዲቀይሩ ሊያነሳሳቸው ይገባል። በአሁኑ ወቅት የአፍሪካ ሀገራት የትምህርት ስርዓት፣ ቋንቋ፣ ባህልና አጠቃላይ ኢኮኖሚ አሁንም ሀገሪቱ በኢምፔሪያሊዝም እና በቅኝ ግዛት ጥገኝነት ውስጥ እንዲቀሩ እያደረጋቸው መሆኑን ጠበቃው ጠቁመዋል። ጠበቃው ማክለው የሰሃራ በታች አፍሪካ ሀገራት የህግ ሰነዶች ሳይቀሩ የፈረንሳይ ህጎች ግልባጮች መሆናቸውን በመጥቀስ ይህንን የቅኝ ግዛት አሻራ ማሸነፍ አስፈላጊ መሆኑን አሳስበዋል። በሌላ በኩል የፈረንሳይ መንግስት ባለስልጣናትና የታሪክ ምሁራን መሰል ውሳኔዎች የሁለቱ ሀገራት የወደፊት ግንኙነት አደጋ ላይ እንደሚጥሉ ይከራከራሉ። አልጄሪያ የወሰደችው እርምጃ ፈረንሳይ በቅኝ ግዛት ዘመን ለፈጸመቻቸው ድርጊቶች ይፋዊ ይቅርታ እንድትጠይቅና ካሳ እንድትከፍል ግፊት ለማድረግ የታለመ መሆኑን ቢታወቅም የፈረንሳይ ወገን ግን ይቅርታ ከመጠየቅ ይልቅ እውነቱን የማውጣትና የታሪክ ሰነዶችን ግልጽ የማድረግ ፖሊሲ እንደሚመርጥም በተደጋጋሚ ገልጿል። ኒኮላስ ማዱሮ ከባለቤታቸው ጋር በኒውዮርክ ፍርድ ቤት ቀረቡ። የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው በሽብርተኝነት በአደንዛዥነት ዝውውር ተከሰው በኒውዮርክ ፍርድ ቤት መቅረባቸው ተገለጸ። ቢቢሲ እንደዘገበው ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው የቀረበባቸውን ክስ ከሽብርተኝነት ተግባርና ከዓለም አቀፍ አደንዛዥ እጽ ዝውውር ጋር የተያያዘ ነው። ይህ የአሜሪካ የህግ እርምጃ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ውጥረት ያስከተለ ሲሆን፣ በተለይም የስፔን የውጭ ጉዳይ ሚኒስትር የአሜሪካ መንግስት በቬኔዙዌላ መሪዎች ላይ የወሰደውን እርምጃ አጥብቀው ኮንነዋል። በሌላ በኩል ሩሲያና ቻይና የወሰደውን እርምጃ በመቃወም ኒኮላስ ማዱሮና ባለቤታቸው በአስቸኳይ እንዲፈቱም ጥሪ አቅርበዋል። ጉዳዩ በላቲን አሜሪካ ፖለቲካና በአሜሪካ የውጭ ግንኙነት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚጠበቅ ሲሆን፣ የፍርድ ቤቱ ሂደት በዓለም አቀፍ ማህበረሰቡ ዘንድ በትኩረት ክትትል እየተደረገበትም ይገኛል።
የሩሲያ ትራንስፖርት ሚኒስትር በሰሜን አትላንቲክ ውቅያኖስ ላይ ከሚገኘው ማሪኔራ የተሰኘው የሩሲያ ነዳጅ ጫኝ መርከብ ጋር የነበረውን ግንኙነት ማቋረጡን አስታወቀ። ሚኒስትሩ ግንኙነቱ የተቋረጠው የአሜሪካ የባህር ኃይል መርከቡን በቁጥጥር ስር ከዋለ በኋላ መሆኑን ገልጿል። ሚኒስትሩ ባወጣው መግለጫ አሜሪካ የወሰደችውን ይህ እርምጃ ዓለም አቀፍ የባህር ላይ ሕግን የጣሰ ነው ሲል ከሷል። መግለጫው አክሎም በ1982 የተባበሩት መንግስታት የባህር ላይ ሕግ ስምምነት መሰረት በዓለም አቀፍ ውሃዎች ላይ የመንቀሳቀስ ነጻነት አለ። ማንም ሀገር በሌላ ሀገር ሕጋዊ ምዝገባ ባለው መርከብ ላይ ኃይል የመጠቀም መብት የለውም ሲል የአሜሪካን እርምጃ አውግዟል። ከዋሽንግተን ዲሲ የወጣው ዘገባ እንደሚያመለክተው ዶናልድ ትራምፕ በቬንዙዌላው ላይ የወሰዱትን እርምጃ ተከትሎ በአሜሪካ ፓርቲዎች መካከል ግልጽ የሆነ ልዩነት ተፈጥሯል። በርካታ የሪፐብሊካን ሴናተሮች ትራምፕ የወሰዱትን እርምጃ ፍጹም ትክክለኛ ነው ብለው ያምናሉ። እነሱ እንደሚሉት ይህ ኦፕሬሽን እንደ ሕግ ማስከበር የሚቆጠር ሲሆን በቬንዙዌላ ያለውን ሁኔታ ለመቀየር እድል የሚፈጥር ነው። የትራምፕ አስተዳደር ከፍተኛ ባለስልጣን ለሴኔተሮቹ በሰጡት ገለጻ ሪፐብሊካኖቹ መደሰታቸውን ተገልጿል። በአንጻሩ አብዛኞቹ ዲሞክራቶች ስለ እርምጃው ሕጋዊነት ስጋታቸውን እየገለጹ ነው። ከባለስልጣናቱ ገለጻ በኋላ ቢሆንም ዲሞክራቶች አሁንም ያልተመለሱ ጥያቄዎች እንዳሏቸው ተናግረዋል። ሴናተር ጆን ፌተርማን የዲሞክራቲክ ፓርቲ አባል የሆኑትን ሴናተር ጆን ፌተርናም ግን ከፓርቲያቸው አቋም በተለየ ሁኔታ የትራምፕን እርምጃ ሙሉ በሙሉ ደግፈዋል። በተለይም በሩሲያ ሰንደቅ ዓላማ ስር ስትጓዝ ስለነበረችው የነዳጅ መርከብ መያዝ ሲጠየቁ ጥሩ ነው፣ ሩሲያ ለምትሰራው የማይረባ ነገር ዋጋዋን የምታገኝበት ጊዜ አሁን ነው ሲሉ ጠንከር ያለ ቃል ተጠቅመው አስተያየታቸውን ሰጥተዋል። የደሴ ከተማ አስተዳደር በከተማዋ እየታየ ያለውን የህዝብ የትራንስፖርት ችግር ለመፍታት 5 ዘመናዊ ኤሌክትሪክ አውቶቡሶች ግዢ በመፈጸም ስራ ለማስጀመር ርክክብ አድርጓል። በርክክቡ ስነ ስርዓት ላይ የደሴ ከተማ ከንቲባ አቶ ሳሙኤል ሞላሌ በነዳጅ እጥረት ምክንያት የትራንስፖርት አገልግሎት እንዳይስተጓጎል ባለብዙ አማራጭ ትራንስፖርት መጠቀም አስፈላጊ ሆኖ ተገኝቷል ብለዋል። ደሴ ከተማን ለነዋሪዎቹ ምቹ፣ ፍጹም ሰላማዊ፣ የአብሮነት፣ የፍቅር፣ የኢንቨስትመንት መዳረሻ ከተማ ለማድረግ በትጋት እየሰራ መሆኑን ገልጿል። የመደመር መንግስት የኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ በትኩረት እየሰራ መሆኑን የገለጹት አቶ ሳሙኤል የህዝባችንን አቅም በመጠቀም ከተማችንን ስልጡንና ለመኖር ምቹ ለማድረግ በትጋት እንሰራለን ሲሉ ተናግረዋል። ለደሴ ከተማ የሚመጥን ዘመናዊ የህዝብ ትራንስፖርት አገልግሎት ለመስጠት በቅርቡ የሚጀምሩት የኤሌክትሪክ ባሶች የከተማዋን የትራንስፖርት አገልግሎት ለማዘመን እንደሚያግዙም ገልጸዋል። አውቶቡሶቹ በቅርቡ በሁሉም የከተማ አቅጣጫዎች ተመድበው አገልግሎት እንደሚሰጡ የደሴ ከተማ ኮሚኒኬሽን መምሪያ አስታውቋል። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ትራኦሬ ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቷ ሀገር መንግስት አስታወቀ። የሀገሪቱ የደህንነት ሚኒስቴር እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡ ወታደራዊ መኮንኖች ፓል ሃነሪ ዳሚምባ ነው። አክለው ሴራውን በጎረቤት ሀገር አይቮሪ ኮስት አማካኝነት ተደግፏል ሲሉም ከሰዋል። ፍትሐዊና ህጋዊ የሆነ የኢትዮጵያ ባህር በር ጥያቄ ምላሽ እንዲያገኝ ሁሉም ዜጋ በትብብርና በብሔራዊ ስሜት እንዲሰራ የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ጥሪ ያቀረበ። ህብረቱ የባህር በራችን ለኢትዮጵያ በሚል መሪ ሀሳብ የፓናል ውይይት አካሂዷል። በውይይቱ ላይ የባህር በር አስፈላጊነትና ጥያቄው እውን ቢሆን በሚኖረው ዘርፈ ብዙ ጠቀሜታ ዙሪያ ምክክር ተደርጓል። ኢትዮጵያውያን ባሉበት ሁሉ እየተንሸራሸረ ያለውን የባህር በር ጥያቄ እውን እስኪሆን አጀንዳው ሊቀጥል ይገባል ብለዋል የውይይቱ ተሳታፊዎች። በመድረኩ የመከላከያ ሰራዊት ተወካዮች፣ የቀድሞ የኢትዮጵያ ጦር ኃይሎች ሰራዊት ጄኔራል መኮንን፣ የፖሊስ መኮንኖች፣ የህብረቱ አመራሮችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተውበታል።